የወደብ ችግር አይደለም አሁን ያለንኛ የባህር በር ፖርት ነው የምንፈልገው የራሳችን የሆነ ፖርት አባይ የኤሌክትሪክ ፓወር ብቻ አይደለም የፖለቲካ ፓወር ነው የኢኮኖሚ ፓወር ነው የአንድነት ፓወር ነው ወታደር ማለት ከኢየሱስ ክርስቶስ ቀጥሎ ህይወቱን ለሰው የሚሰጥ 150 ወለዮች በድርቅ በምግብ እጦት ያለቁበትና 700 ከብቶቻቸው በውሃ እጥረት ያለቁበት ጊዜ ነበር በኢትዮጵያ ላይ ስትራቴጂክ ጣላት የሆኑት እነ ግብጽ ናቸው የሰሩት ሶማሌን ብቻ አይደለም ያስታጠቁት ሻቢያንም ያስታጠቁት ወያኔንም ያስታጠቁት መንግስቱ ኃይለ ማርያም ከኋላና ከፊት የተጠመደበት ሰው ነበር በምን አይነት ኬዝና ምክንያት ወደቡን ለኤርትራ እንዳሰረከቡ ለራሴ እንቆቅልሽ ነው ያለ ጦርነትም ወደብ ከተገኘ ይሰየው ይሄንን አደጋ ለመቀልበስ ቆርጦ የገባበት መሪ መንግስቱ ኃይለ ማርያም ነበር ኢያፓ የሰጠውን ትዕዛዝ ስላልተቀበሉ ተረሽመዋል ኢያፓ መገደሉን ነው እንጂ ኢያፓ የሚገለውን ብዙ ሰው አያወራውም ዶክተር መኮንን ጆቴር ፍሎዋ ላይ ከነ ልጁ ነው ረሽል ያ ጀግና 5 አመት ሙሉ በዱር በገደሉ መስዋዕትነት የከፈለው በላይ ዘለቀ ሌላ 5 አመት እንኳን በሰላም ሳይኖር ተጠርቶ በስቅላት ተቀጣ ወደ ኋላ ሄደሽ በሐሳብ ከማለም ቀኑ እንዳይመሽብሽ ትላን ዛሬ አይደለም ኢያፓ እስከ 287 የአዲስ አበባ ነዋሪዎች ይረሽናል በላይ አርሶ አይበላም ወይ በላይ ዘለቀ በገመታነቀ የበላይ እናቲ የቀንጅብ በላቲ ተብሎ እየተሳለቁበት እያጨበጨቡ ነው የተሰቀለው የጀርባ ህመም ብቻ ካልሆነ በስተቀር ዳይሬክት እኔን አላገኘኝም ግን ከኔ ጋር ያሉት የመቃጠል አደጋ ደርሶባቸዋል አሁን ያለው ሰራዊት የቴክኖሎጂ ዘመን ሰራዊት ነው ብለን እንላለን በዘር በሃይማኖትና በጎሳ የተከፋፈልን አልነበርንም ስለዚህ የወደቡ ጉዳይ በዚህ አይነት ሁኔታ የሚታይ ነው ይሄንን አሁን ያለው ጄነሬሽን በምን አይነት መንገድ መፍታት እንደሚገባው ለዚህ ጄነሬሽን እንተዋለን ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ አሌታ ሚዲያ ለእናንተ ይጠቅማሉ ያላችሁን ሐሳቦች እንግዲህ ከተለያየ እንግዶች እየጋበዝን ወደ እናንተ ያቀርብን እንገኛለን በእናንተ ሐሳብ አስተያየት እስቲ ደግሞ አንዳንዴ ወጣ ባለ መልኩ ለሀገር ለትውልድ ለማህበረሰብ ግንባታ የሚጠቅም ሐሳብ አቅርቡ ባላችሁ መሰረት ዛሬ ነዋሪነታቸው በአሜሪካን አገር የሆኑ አቶ አብርሃም አብዲሳ የሚባሉ ኢትዮጵያዊ ለሀገራቸው ብዙ የሰሩ ብዙ ባለውለታ ያደረጉ በብዙ ጉዳይ ላይ ከኛ ጋር ለመወያየት በሃሌታ ሚዲያ በተጣበበ ጊዜያቸው ለረፍት መጥተው ለስራ መጥተው ባሉበት ሰዓት ተገኝተዋል አቶ አብርሃም አብዲሳ የሃሌታ ሚዲያ እንግዳ ስለሆኑ በአድማጭ ተመልካቾቻችን ዙሪያ በአለም ዙሪያ ባሉት እጅግ አድርገን እናመሰግናለን በጣም አመሰግናለሁ እኔም ስለጋበዛችሁ መልካም እንግዲህ አቶ አብርሃም እርሶን እኔ እንደዚህ ብዬ አጠር ባለ መልኩ መግለጽ አልችልም ቅድም ወይንም ቀደም ባለው ጊዜ ብዙ ነገር ተዋይተናል እርሶም እንግዲህ ያሉትን ነገር እንደ ባህር ሰፊ ሆነው በማንኪያ ዛሬ ትንሽ እንወያያለን እንደው ኗሪነቶት ኢትዮጵያ ለበረው ከአሜሪካ የመጡ ስላቸው ብዙ ሰዎች ኮምፕሊትሊ ዛይኖሩ ሰው እንዳይመስሉ ብዬ ነው እንደው የአስተዳደጎት ትውልዶት ቤተሰቦት ትንሽ ቢያስተዋውቁት እንግዲህ በጣም አመሰግናለሁ ስለጋበዛችሁኝ የተወለድኩት የቀድሞ ወለጋ ክፍለ ሀገር ሲባል በነበረው በነጂ ወረዳ ኢላ ኢደቡ በተባለችው ቀበሌ ውስጥ ነው ለተወሰነ ጊዜ እዚያው አድጌ ከዚያም በኋላ ወደ አዲስ አበባ መጣው አዲስ አበባ እዚህ ገነት ጦር ሰፈር ወይም ገነት ሆቴል አካባቢ ፖፑላሪ በተባለው አካባቢ ስኖር ነበር ከዚያ በ1969 ዓመተ ምህረት ወደ ፖሊስ ሰራዊት ሄጄ ለመቀጠር ችያለሁ ኢትዮጵያ እንግዲህ በጊዜው በሚያስፈልገው የፖሊስ ሰራዊት ነው የነበሩት ሚሊቴሪ ውስጥ ነበሩ የቀጠረኝ ፖሊስ ሰራዊት ነው በወቅቱ ሶማሌ ኢትዮጵያን የወረረችበት ጊዜ
እጅግ በጣም ውጥረት ውስጥ በነበረችበት ጊዜ ስለነበረ በቀጥታ ከፖሊስ ወደ ነበልባል ጦር ነው የላኩ። ከፖሊስነት የገቡት ያው የፖሊስን ስራ ለመስራት ነው። በዛን ጊዜ ሁሉም ለሀገሩ ዋጋ ሲከፍል ሲዘምት እርሶም ወደ ሶማሌ ግንባር ሄደው ነበር ማለት ነው? አዎ ወደ ነበልባል ጦር ላኩኝ። ከዚያ ከነበልባል ጦር ደግሞ ወደ ኋላ ላይ ደግሞ ወደ ምድር ጦር መድፈኛ ተቀላቀልኩ ማለት ነው። መልካም። መቼም የሀገር ባለውለታ ኖትች ሀገር በአጥንት በአባቶቻችን አጥምና አጥንት የተገነባች ነው ሲባል ብዙ ሰው አሁን ያለውን ሁኔታ ብቻ ነው የሚያው። በጊዜው እንደው የሶማሌው ጦርነት በጊዜው ምን ይመስል ነበር? እርሶ ተሳትፈዋል፣ ቆስለዋል፣ ደምተዋል። እንደው ወደ ኋላ መለስ ብለው የተከፈለውን ዋጋ ትንሽ ቢሉን። አዎ እንግዲህ ኢትዮጵያ በዚያን ዘመን አብሶሉት የፊውዳል ስርዓት ውስጥ ነበረች። የፊውዳል ስርዓቱ ተንሰራፍቶ 44 ዓመት ሀገሪቱ ሲገዛ ነበር። እኔም የባለባት ልጅ እና የንጉሠ ነገሥቱ መዋቅር ከንጉሠ ነገሥቱ ጀምሮ እስከ ባለባት ድረስ የተዋቀረና የማያፈናፍን ነበር። ነገር ግን ይሄኛው የንጉሠ ነገሥቱ ኢምፓየር ወይም የግዛት ዘመን ከማብቃቱ በፊት የወሎ ረሃብ ተከሰተ። የወሎ ረሃብ 250 ወሎዮች በድርቅ በምግብ እጦት ያለቁበትና 700 ከብቶቻቸው በውሃ እጥረት ያለቁበት ጊዜ ነበር። ስለዚህ በንጉሠ ነገሥቱ አስተዳደር ላይ የህብረተሰቡ ክፍል አምጾ ነበር እና ንጉሠ ነገሥቱ በጊዜያዊ ወታደራዊ አስተዳደር ከስልጣን ሲወገድ የንጉሠ ነገሥቱን ከስልጣን መወገድና የደርጊ ስልጣን መቆጣጠር መካከል ያለውን ጋፕ በመጠቀም ትራንዚሽን ጊዜውን በመጠቀም ሶማሊያ ደግሞ የነበራትን የረጅም ጊዜ ስትራቴጂ በስራ ላይ ለማዋል አመቺ ጊዜ ያገኘች ማለት ነው። የሶማሊያ የገዢ መደብ ታላቋን ሶማሊያ ለመመስረት እጅግ በጣም የተጣደፈበት ጊዜ ነበር። ስለዚህ በወቅቱ የነበረው የኢትዮጵያ ሰራዊት በሽግግር ወቅት ላይ ስለነበረ የተጠናከረ ሰራዊትም አልነበረም። በዚህ ምክንያት የምስራቅ ኢትዮጵያ የምንለው ዛሬ ምስራቅ ኦሮሚያ የሚባለው ቦረናን፣ ባሌን፣ አርሲን፣ ሐረሪን፣ ድሬዳዋን በቁጥጥር ስር አውለዋል። በምስራቅ 700 ኪሎ ሜትር የገቡ ሲሆን በደቡብ ደግሞ 300 ኪሎ ሜትር ገብቶ እስከ ነገሌ ቦረና ድረስ የተቆጣጠሩበት ነበር። ይህ በእንዲህ እንዳለ የመሬት ላራሹ ደግሞ ታውጆ ገበሬው የመሬት ባለቤት ሆነዋል። የከተማ ቤትና ትርፍ ቤት ታውጆ ተቀምጠዋል። በዚህ ምክንያት የኢአፓ ደግሞ በአዲስ አበባ ከተማ ውስጥ ሌላ የጦር ግንባር ከፈተ። ኢአፓ የሚባለው የተቋቋመው የፖለቲካ ክንፍ የከተማ ጦርነት ውስጥ ገባ ማለት ነው። ቀጥታ ባለስልጣኖችን መግደል፣ የመንግስት ሰራተኞችን መግደል፣ መንግስት ደግሞ በሌላው ጎን ምንድነው ቀይ ሽብርን በነጭ ሽብርን በቀይ ሽብርን እንበቀላለን ብሎ ወጣቶችን እሱ ደግሞ እየያዘ በአደባባይ መረሸን። አገሪቷ የደም አበላ ሆነች። በታች ደግሞ ሶማሊያ አለ። በዚያ አጣብቂኝ ሁኔታ ውስጥ ነበረች። እንደው ይህን ስናወራ የሶማሌን ጦርነት ስናወራ ፕሬዚዳንት መንግስቱ ኃይለማርያም ብዙ ሲነገር ስላልሰማው ነው ፕሌን ይዘው በረው በጊዜው የሶማሌ ፕሬዚዳንት የነበረው ሳይድ ባሬ ከሀገሩ እንዲወጣ በዲፕሎማሲ አውርተው ተስፋ ቆርጠው መጥተው ነው ወደ ጦርነት የገቡት ይባላል። እውነት ነው ይሄ ነገር? አዎ መንግስቱ ኃይለማርያምና አጥናፉ አባቴ ሄዶ ዚያድ ባሬን ቁርጡን እንዳነጋገሩና ከዚያ ተመልሶ ነው
ሚሊሻ ሰራዊትን እንዲከት 300,000 ሚሊሻ ሰራዊት ተመለመለው። እንግዲህ በነገራችን ላይ ኢአፓ በአዲስ አበባ ከተማ ውስጥ ቶክስ መክፈቱ ሳይሆን ሻቢያ ኤርትራን ተቆጣጠረበት ጊዜም ነበር። ወያኔም እንደዚሁ። እነዚህ ድርጅቶች ከሶማሊያ ጎን ተሰልፈዋል። ኢአፓ ደግሞ አዲስ አበባ ላይ አንድ ከፍተኛ የጦር ግንባር ነው የከፈተው። ስለዚህ የትምህርት ቤት ዳይሬክተሮች ትምህርት ቤት ዘግተው ተማሪዎቹ እንዲበትኑ የሃይ ስኩል ዳይሬክተሮች ኢአፓ የሰጠውን ትዕዛዝ ስላልተቀበሉ ተረሽነዋል። አሁን አንዳንድ ክልሎች ላይ እንደምንሰማው መማር አትችሉም ትምህርት ቤት መንግስትን ባወጣው ሪፖርት በሚሊዮን የሚቆጠሩ ተማሪዎች ትምህርት መውሰድ the same thing ነው ኢአፓ ያደረገው። the same thing የሸዋ ክፍለ ሀገር ዋና አስተዳዳሪ የነበሩ ዶክተር መኮንን ጆቴን ፍሎሃ ላይ ከነ ልጁ ነው የረሸኑት። ኢአፓ ይገላል። አዎ ብዙ ጊዜ የሚነገረው ግን ኢአፓ መገደሉን ነው እንጂ ኢአፓ የሚገለውን ብዙ ሰው አያወራውም። ለምን? አዎ እንግዲህ ከዚያም በኋላ ነው የመጣው። ከዚያም በኋላ በቀጥታ አዲስ አበባ ሌላው የጦር ግንባር ሆናለች ማለት ነው። ሶማሊያ ደግሞ እዚህ አዋሽ ደርሳለች። ሻቢያ ደግሞ ኤርትራን ተቆጣጥሯል። ወያኔ ወደ ትግራይ እየገባ ነበር። ስለዚህ እነዚህ በቀጥታ ከሶማሊያ ጎን ከኋላና ከፊት የተሰለፉ ናቸው። ተናቦ ነበር ይሰሩት ነበር። ተናቦ ናቸው ይሰሩት እና ስለዚህ ኢትዮጵያ ጭንቅ ላይ ነበረች። በዚህ መሃል ነው መንግስቱ ኃይለማርያም 300,000 ሚሊሻን መልምለው ታጠቅ ጦር ሰፈር ስልጠና ላይ በነበረበት ጊዜ 7 ጊዜ መግደል ሙከራ ተደርጎበታል። በአንዱም አቁስሎታል። እንዲህ አይነት ውጥረት በተገኘበት የኢአፓ መዋቅር ደግሞ በደርግ ውስጥ ነበር። ትልቁ ችግር በነጀራል ተፈሪ ባንቴ በነጀራል መቶለቃ አለማየሁ ኃይሌ በነ ተስፋዬ ደበሳ የሚመራ ነበር የኢአፓ። በዚህ ምክንያት መንግስቱ የሚወጣበትና የሚገባበትን ገና ከቤተ መንግስት እንደወጣ በየበኩል እንደሄደ በየበኩል እንደሚመጣ ይታወቃል። በውጪ የሚበተነው ፍላየር ይሄ በራሪ ወረቀት ደግሞ ሚሊሻ ወደ መጣበት እንዲመለስና ሰራዊቱም እንዳይዋጋ በድርድር ያልቃል የሚል ደግሞ ወረቀት ይበትናሉ። ፕሮፓጋንዳ ያውሸት። በዚህ ውጥረት ውስጥ መንግስት ጥሪ ያቀረበ ማንኛውም ኢትዮጵያዊ ነኝ የሚል ሀገርህን ታደግ ሀገርህን አድን የሚል ጥሪ ስለቀረበ በዚያን ሰዓት የ16 ወይ 17 ዓመት ዕድሜ ነበረኝ። በቀጥታ ካዘንቺስ ፖሊስ ጣቢያ ሄጄ ተመዝግቤ ወደ ሰራዊቱ ገባሁ ማለት ነው። ከርም ነው በጊዜው የዛሬ 51 ዓመት ነው። 51 ዓመት በፊት ታጠቅ ጦር ሰፈር ከተሙ አልሄድኩም። ታጠቅ ጦር ሰፈር ታጠቅ ጦር ሰፈር ሄደው ሚሊሻ ነው። እርሶ ሚሊቴሪ እኛ መደበኛ ነን። እና የታጠቅ ጦር ሰፈር ብዙ ሚሊሻዎች ወታደራዊ ስልጠና አግኝተው ነው ብዙዎቹ የተፋለሙት። በጣም በርካታ እዚያ ገብተው ያልወጣ ሚሊሻ የለም። በቃ ከዚያ ነው በ1969 እኔ ወደ ሰራዊት ተቀላቀልኩ። ዘመቻው ተጀመረ። ውጊያው በ1970 ዓመተ ምህረት መጋቢት 26 ቀን አከተመ ማለት ነው። መልካም እንደው ስለ ኢትዮጵያ ሚሊሻ ትንሽ ማውራት አለብን። በጊዜው የሚሊሻው አሰልጣኝ ወይንም የበላይ ጠባቂ የነበሩት ኢትዮጵያዊ የጦር ጀግና በባዕድ ሀገር ነጭን ያንበረከኩት ታሪካቸው ብዙ ያልተነገረ ግን ለትውልድ ትልቅ የሆነ ታሪክ የሰሩ ጋሽ አብዲሳ አጋ ነበሩ ይባላል። እውነት ነው? የሚያስታውሱታል እርሶ? አዎ አብዲሳ አጋ የተወለደ ወለጋ ሲሆን ሚሊሻን በበላይ ጠባቂነት ያዘመተው እሱ። አብዲሳ አጋ ዓለም አቀፍ ጀግና ነው። ፋሽስትን በሀገሩ ያንቀጠቀጠ ጀግና ነው። እስር ቤታቸውን ሰብሮ ወጥቶ ባዕዳንን አስተባብሮ የተዋጋ ሰው ነው። እዚህ ሀገር ውስጥ ከተዋጋው በላይ ማለት ነው። ከዚያ ሲመለስ ግን ትኩረት አልተሰጠውም። ለምን? የብዙ ሰው ጥያቄ ለምን?
በመሰረቱ ታሪክ የሰራ ጀግና የእንግዲህ መጽሐፍ ታሪኩን ስናነብ የብድሩን ተልትሎ ከእስር ቤት አምልጦ በጣሊያንን በሮማን ያንቀጠቀጠ ጀግና የተባለ ኢትዮጵያ አብዲስ አጋ አሁን ራሱ እንኳን በዛ ዘመን አሁን ራሱ ታሪኩ ብዙ አይነገርም። ለምንድን ነው? እንግዲህ በዚያን ጊዜ እኔ በታሪክም እንዳነበብኩ በአንዳንድ ነገሮችም እንደተረዳው ለሀገር መስዋዕትነት የከፈሉ ጀግኖች ያን ያክል ትኩረት አልተሰጣቸውም። ለምሳሌ በላይ ዘለቀ ቅልጡን ብንወስድ በመርካቶ ላይ ነው ያንጠለጠለው ተንጠልጥሎ ማነው ሰቅሎ የገደሉት። ጠርቶ ቄሶቹ ታቦት ይዞ በእግሩ ላይ ወርቆ ነው ለምነው ያመጡት ለድርድር ለበላይ ዘለቀ። እሺ ብሎ እግዚአብሔርን ታቦቱንም ፈርቶ መጣ። የፍጥኝ ታስሮ በመርካቶ ላይ እንዲሰቀል ተደርጓል። ግፍ ነው በጣም። መሰቀሉ አይደለም ተቀልዶበታል። በላይ አርሶ አይበላም ወይ በላይ ዘለቀ በገመታ ነቀ የበላይ እናቲ የቀንጅብ በላቲ ተብሎ እየተሳለቁበት እያጨበጨቡ ነው የተሰቀለው። ያ ጀግና 5 ዓመት ሙሉ በዱር በገደሉ መስዋዕትነት የከፈለው በላይ ዘለቀ ሌላ 5 ዓመት እንኳን በሰላም ሳይኖር ተጠርቶ በስቅላት ተቀጣ። የሱ ወንድም ሽፈራው ዘለቀ በፍጹም አልሄድም ብሎ ተዋግቶ ሞተ። ከበላይ ዘለቀ ከተሰቀለው ይሻላል ሽፈራው ሶማ ይቀርብ ተብሎ ተተረተ። ምን ሊል ፈልጌ ነው? አብዲሳ አጋኒም የገጠመው ይሄው ነው። አልገደሉትም እንጂ እንደ ዕቃ ነው የወረወሩት። ነገር ግን እሱን የሚያውቀው ማርሻል ቲቶ ወደዚህ ሀገር ለጉብኝት ሲመጣ ነው ከሻምበልነት የኮሎኔልነት ማዕረግ ሰጥቶ ማርሻል ቲቶ ጋር ያቀረቡት። የአብዲሳ አጋ ዳግመኛ ትንሳኤ እሱ ነበር። ይሁን እንጂ ከዚያም በኋላ ምንም አይነት ትኩረት አልተሰጠውም። ግን ደርግ ስልጣን ከያዘ በኋላ የሚሊሻ የበላይ ጠባቂ ሆኖ ወደ ሶማሌ እንዲያዘምት ተደርጎ ከዚያም በኋላ ታሞ ነው የሞተው። ስለዚህ አውሮፓን ጣሊያንን ብቻ ሳይሆን ሶማሌን የሚያንቀጠቀጥ ጀግና ነው ማለት እንችላለን። አብሶሉትሊ። በአጋጣሚ የእርሱ የስጋ ዘመድ ነው ይባላል። አዎ የስጋ ዘመዴ የስጋ ዝምድና አለን። አብዲሳ አጋ እናቱ ሻከኔ ጫካ ፋጦ ትባላለች። የኔ አያት ደግሞ ላሎ ጅጆ ፋጦ ነው። በእናት በኩል የስጋ ዝምድና አለን ማለት ነው። አብዲሳ አጋ ገዳ ጃርሳ የተወለደው ነጆ ነው። መልካም። ብዙ ያልተዘመረለት ትንሽ አወራን። ደግሞ የተቀበረው እዚህ ካቴድራል ነው። ኢትዮጵያ ሀገሬ ሞኘነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የተባለው ባንዳ የነበሩ ኃይለ ሥላሴ ከእንግዲህ ሲመጡ ተሾመው ስልጣን ይዘው በጣም ያስቸግሩ። አሁንም ይቅርታ አድርጉልንና በመንግስት ስልጣን ውስጥ ሆኖ መንግስትን የሚያገለግሉ የሚመስሉ የመንግስት የሚያጠፉ ባሉበት ሀገር ደሞዝ እየበሉ ከመንግስት እጅ እየበሉ ምንድነው ቆርጦ ከገባው ጦር ይልቅ ከሚዋጋው ታጣቂ ይልቅ እዚህ ያለው የሚያስቸግርበት ሀገር እንደሆነ በዚህ ማጋጣሚ ማንሳት ፈልጋለሁ። ወደ ውስጥ እስቲ እንግባ እርስን ወደሚመለከተው የሶማሌ ጦርነት እስቲ እንዴት ይገልጹታል በጊዜው? አዎ እንግዲህ የሶማሊያ ጦርነት በኢትዮጵያ ላይ ከባድ አደጋ የደቀነ ነበር። ይህንን አደጋ ለመቀልበስ ቆርጦ የገባበት መሪ መንግስቱ ኃይለማርያም ነበር። መንግስቱ ኃይለማርያም ከኋላና ከፊት የተጠመደበት ሰው ነበር። ከደርጉ በጣም ሲያንቋሽሹት ምን ሲሉ ከውጪ ደግሞ ኢአፓ እንደሚዳቋና እንደ ድኩላ አሳዶ የተኮሰበት ነበር። 7 ጊዜ ነው የመግደል ሙከራ የተደረገበት። በዚህ አይነት ሁኔታ ነው ሚሊሻውን አሰልጥኖ 300,000 ሚሊሻ በሶማሌ ላይ እንዲፈስ የተደረገው። እኛ ደግሞ የራሻ ጓዶች፣ የየመን ጓዶች፣ የኩባ ጓዶች ናቸው ያሰለጠኑ። ስለዚህ
በሶማሊያ በኩል እስከ አፍንጫ ነው ያስታጠቋት ወዳጅ የምንላቸው ሀገሮች እና በኢትዮጵያ ላይ ስትራቴጂክ ጠላት የሆኑት እነ ግብጽ ናቸው የሰሩት። ሶማሊያን ብቻ አይደለም ያስታጠቁት፣ ሻቢያንም ነው ያስታጠቁት፣ ወያኔንም ነው ያስታጠቁት። መነሻቸውም እዚያ ቦታ ላይ ነበር። ስለዚህ በዚህ አይነት ሁኔታ ውጥረት ውስጥ ያንን ጦር አሰልጥኖ ጦሩ ዘመተ። ያ ሁላ ሚሊሺያ ሲዘምትባቸው አየር ኃይሉ ታንኩ መድፉ ደግሞ የተቀነባበረ የማጥቃት ዘመቻ ስለነበረ ጨርቅና ማቃቸውን ጥሎ ነው የሸሹት። እና አሊ በርኬ 4 ታንክ ከነምድብተኛው ነው ያነደደው። አሊ በርኬን ይገልጹታል። እስቲ እንደው ብዙ አይነገርለትም። አሊ በርኬ ጀግናና ወደር የማይገኝለት የኢትዮጵያ ጀብዱ ሜዳ የተሸለመ ሰው ነው። ግን እንደ ዕቃ የተጣለ ሰው ነው። እና በኢትዮጵያ እንግዲህ አሁን አብይ ከመጣ በኋላ ትንሽ ጥሩ እንቅስቃሴ ነው ያለው። የማደራጀት የቀድሞ ሰራዊትን የመንከባከብ ሁኔታ አሁን ነው የመጣው እንጂ አሊ በርኬ እንደተሰቃየ ነው የሞተው። ዛሬ ልጆቹ የጀግና ልጆቹ እንኳን ሕክምና አጥተው ስንት መከራ ላይ ነበሩ። ስለዚህ በሶማሌ ውጊያ ሚሊሻው ራሱ ታሪክ ነው የሰራው እና በዚህ ምክንያት ታንካቸውን መድፋቸውን ጨርቃቸውን ማቃቸውን ትቶ ነው የኢትዮጵያ ምድር ለቆ ይወዱ። ያሰቡት የሶማሌ ነዳጅ ወይም ደግሞ ጋዝ አልተገኘም። ይሄ የመንግስቱ ኃይለማርያም ኔትወርክ ነው። እሱ ላይ እናወራ። የኡጋዴን እኔና እርሱ በመናወራበት ሰዓት በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የኡጋዴን የጋዝ ፕሮጀክት ተመርቋል። በአልፎ ተርፎ በአሌ ዳንጎቴ የማዳበሪያ ፋብሪካ እንግዲህ አንዱ ትልቁ ኢትዮጵያ የሚያስፈልጋት ማዳበሪያ ነው። በከፍተኛ ውጪ የሚመጣ ነው ማዳበሪያ። እሱም ጎን ለጎን መሰረት ድንጋዩ ተጥሏል። በጊዜው ኡጋዴን አካባቢ የነበረው ጥረት አለ። ኡጋዴን አካባቢ እንዳይሰራ የሚፈልጉ የውስጥ ባንዶች ነበሩ። እንደው ግልጥልጥ አድርገን ብንወያይ ምን ነበር ታሪኩ? በመሰረቱ ቅድም እንዳልኩ በዚያ ላይ በኢትዮጵያ ላይ የተደቀነው አደጋ ከባድ ነው ያልኩበት ምክንያት በተፈሪ ባንቴ የሚመራው የደርግ ግሩፕ ኦጋዴንን ከነነዳጁ ለሶማሊያ ሰጥቶ ቦረናም፣ ባሌን፣ አርሲንና ሐረሪን ለማትረፍ ነበር። የመንግስቱ ኃይለማርያም ፕላን ደግሞ 300,000 ሚሊሺያ መልምዬ ሶማሌን ድባቅ መጥቼ ሀገሬ አትቆረስም የሚል ነበር። ይሄ ከፍተኛ አደጋን ያስከተለ ነው። ኢአፓ እስከ 287 የአዲስ አበባ ነዋሪዎች ይረሽነዋል። ይሄ የተሰነደው ነው የምነግርህ። ሰነዱ ዛሬ በእጃችን በታሪክ ላይ ተጽፎ ተመዝግቦ የተገኘው ማን እንደሆነ ዝርዝራቸው ማለት ነው። ያልተመዘገቡ ደግሞ ብዙዎች ናቸው። እና እንዲህ ነበር። ከዚያም በኋላ ነው ወደ ሶማሌ መዝመት የሚቻለው ኢአፓ መደምሰስ ነው የሚል ነው መንግስቱ ኃይለማርያም መፈክር ያሰማው። በዚያ ምክንያት ከደርግ ውስጥ የነበሩ 6 የሚሆኑ የኢአፓ መሪዎች ተረሸኑ። እነ ተፈሪ ባንቴን ጨምሮ ማለት ነው። ከዚያም በኋላ በ251 ቀበሌ ውስጥ ማጋለጥ ተጀመረ። የተጋለጠ ኢአፓ ይመታል፣ ራሱን ያጋለጠ ደግሞ በሰላም ወደ ቤቱ ይሄዳል የሚል አዋጅ ነው ያወጣው። ያኔ እኔ ምናልባት 68 69 አካባቢ ነው ከኢአፓ መመታት በኋላ ነው እንግዲህ ወደ ሰራዊቱ የገባሁት። ኢአፓ ከተመታ በኋላ ማጋለጥ ተደረገ። የኢአፓ መሪዎች በየአቅጣጫው ሸሹ። ግማሹ ወደ ሶማሊያ፣ ግማሹ ወደ ሱዳን፣ ግማሹ ወደ ጅቡቲ፣ ወደ ኬንያ ሸሹ። አልቀሩም እዚህ ከተማ ውስጥ። አዲስ አበባ ሰላም ሆነች ማለት ነው። ከዚያም በኋላ ህዝቡ ወዴት ዞረ? ስንቅ ወደ ማዘጋጀት፣ በሶ፣ ድርቆሽ፣ ምን ለታጠቁ ሰፍር እንጀራ፣ በቃ በዚህ ላይ ተጠመደ። ከዚያም የሶማሊያ ጦርነት በ300,000 ሚሊሺያና የታቀደና የተቀነባበረ ውጊያ ስለነበረ ማጥቃት ስለነበረ
ወዲያው ነው የተደመሰሱት። በመጋቢት 26 1970 ዓ.ም ውጊያው ተጠናቆ ወደ ምስራቅ ጦር ግንባር የተባለው መፈክር ተነስቶ ወደ ሰሜን ጦር ግንባር ተባለ። ወደዚያ ዘመትን ማለት ነው። የሚገርም ነው መቼም ይሄ መስዋዕትነት የሚደንቅ ነው። ብዙ ኢትዮጵያኖች አጥንታቸውን ደማቸውን ሲከሰክሱ እዚህ የነበረው ደግሞ ያፓ ብዙ ጊዜ አሁን ስለ ያፓ ፓርቲው አሁንም ያለ ይመስለኛል የእርስት የጉልት የባላባት ነገር ነው። እውነት ነው ወይንስ የሚጠይቀው ጥያቄ በኢትዮጵያ ካባ ውስጥ ነው የሚሉ ሰዎች አሉ? ያፓ በእርግጥ የባላባት ልጆች ናቸው መስራቾቹ? አዎ ኢያፓ አንደኛ ኢያፓ የገበሬ ልጅ ሊሆን አይችልም። የገበሬ ልጅ ሊሆን የማይችልበት ምክንያት ገበሬው ከዘላለም ባሪነት ነፃ የወጣበትና መሬቱን የተረከበ እርቦና አስራቱን ሙክቱን ከማቅረብ ነፃነቱን ያወጀበት ነበር። ከጭሰኝነት የዳነበት ነው። 100% የፊውዳሉ ስርዓት ፍርክስክሱ የወጣበት ነበር። ስለዚህ የመሬት ነፃነት ያገኘው መሬቱን በእጁ ያስገባው ገበሬ ልጁ ኢያፓ ሊሆን አይችልም። የከተማውን ብንወስድ ከተማው በመሳፍንትና በመኳንንት የተከፋፈለ ነበር። ደጃች ውቤ ሰፈር፣ ደጃች ገነሜ ሰፈር፣ ደጃች በራሳ ሰፈር እየተባለ የተከፋፈለ ነበር። ይሄም የከተማ ቤትና ትርፍ ቤት አዋጅ ወጥቶ ለወዛደሩ የቤት ክራይ የቀበሌ ሆነ። ወዛደሩ ደግሞ ፋብሪካዎቹ ከባለ ሀብቶች ተነጥቆ ከወዛደርነት ወደ መንግስት ሰራተኝነት የተለወጡ እንዲሁም ደግሞ ወዛደር ሆኖ ማህበራዊ ዋስትናቸው የተጠበቀበት ጊዜ ስለነበረ የኢያፓ ልጆች ሊሆኑ አይችሉም። ግልጽ ይታወቃሉ ማለት ነው። በግልጽ ይታወቃሉ። ስለዚህ የኢያፓ የፊውዳል ስርዓቱ መዋቅር ውስጥ የተሰገሰጉ ሹማምንት ልጆች ናቸው እና የልጅ ልጆች ናቸው። ለምሳሌ ባላባት፣ ነጋድራስ፣ ባለአምበራስ፣ አጋፋሪ፣ ፊት አውራሪ፣ ግራ አዝማች፣ ቀኝ አዝማች፣ ደጅ አዝማች፣ ራስ፣ መኳንንት፣ መሳፍንት፣ የልዑላን ቤተሰብ የነዚህ ሹማምንት ልጆች ነበሩ። ባጭሩ ባለጊዜ ነበሩ። በጊዜው ባለጊዜ ነበሩ፣ ሹማምንት ነበሩ። ስለዚህ ከነዚህ ሹማምንት ደግሞ የነዚህ ሹማምንት ዋናው ሀብት ደግሞ መሬት ነው። የገበሬው መሬት ማለት የገበሬው መሬት ነው። የገበሬው መሬት ደግሞ ነፃ ወጣ። ስለዚህ እርቦም ቀረ፣ አስራትም ቀረ፣ የከተማ ቤት ክራይም ቀረ። ባዶ እጃቸውን ስለቀሩ የሞት ሽረት ፍልሚያ አድርገው ህዝባዊ መንግስት ይመስረት የሚል መፈክር አንስቶ ነው ግንባሩን የመሰረቱት። ወዶ አይደለም። የመጨረሻ አማራጭ ያላቸው አማራጭ ደርግን መምታትና ከስልጣን ማስወገድ፣ የመሬት ላራሹና ከተማ አዋጅን መቀልበስ ነበር አላማቸው። ይሄ ሳይሳካ ቀረ። ኦሬዲ ተመቱ። ቀይ ሽብር ተፋፋሜ። እነሱም የእጃቸውን ተቀብሎ ብትንትናቸው ወጣ። ግፍ ግን ተፈጽሟል ይባላል። ብዙ ወጣቶች አላግባብ ሞተዋል። እንደነ ቀልቤሳ ነገው አይነት ከአሜሪካን ሀገር መጥተው ለፍርድ የቀረቡ ደፍረዋል፣ ገለዋል፣ አላግባብ ቶርቸር አድርጓል የሚባሉ አሉ። እንደው ያንን እርሱ ይስማማሉ? እንግዲህ አንድ ያጠቃህን እጅግ አደገኛ ሁኔታ ላይ የጣለህን ቡድን መቼም ያ አልተደረገበትም አልተፈጸመበትም ብዬ መናገር አልችልም። ምክንያቱም ያጸፋ እርምጃ ተወስዶባቸዋል። ፍርድ ቤት መቅረብ ነበረባቸው፣ እንደዚህ መሆን ነበረባቸው የሚባል ነው። ጉዳዩ የፍርድ ቤት ሙግት የሚካሄድበት አልነበረም። ነፍስ ውጪ ነፍስ ግቢ ነበር። በተለይ ከፕሬዝዳንቱ ጀምሮ እስከ ታች ባሉ ባለስልጣኖች ላይ የሚደረገው ግድያ፣ በጦር መኮንኖች ላይ በፖሊስ አባላት ላይ የሚደረገው ግድያ ከባድ ነበር። ስለዚህ ጦርነት ነው ብለን እንሰደው። ጦርነት ነው። ምንም ይሄ እኮ ጦርነት ነው፣ ብዙ ህግ የለውም። አዎ ጦርነት ነው። የጦር ሜዳ ነው እኮ አዲስ አበባ። ልጆኔን እኮ ጆሮአችን የሚሰማው ሌሊቱ ሙሉ ጥይት የፈንጂ ፍንዳታ ብቻ ነበር። ስለዚህ ኢያፓ
በዚህ ሂደት ነው የተመታው። አመታቱ እንዴት ነበር? ተረሸኑ፣ እንደዚህ ሆኑ የሚባል አለ። በርግጥ በዚያን ጊዜ እፎይታ የሌለው መንግስት ቢሆን ኖሮ አስሮ ቢያቆያቸው አርሞ ብለቃቸው የሚባል አስተሳሰብ ነው። ለማረምም ሆነ ለማሰር ጊዜ አልተገኘም። በዚያን ሰዓት ሀገሪቷ የመጨረሻ አደጋ ላይ በነበረችበት ጊዜ ነው። ያንን ብዙ ሰው አያገናዝብም። ያንን ማመዛዘን የተፈጸመው ግፍ ብቻ ነው የሚያወሩት ሰዎች፣ የታሪክ አዋቂዎችም ያው ቢሆንም እንግዲህ አላግባብ ህይወታቸውን ያጡ ብዙ ወጣቶች አሉ። ብዙ ደግሞ ሀገርን የሚያገለግሉ መሪዎች አሉ። አሁንም ያ ነገር መልኩን ቀይሮ በተለያየ ሀገር ውስጥ ህይወታቸው የሚያልፉ ወጣቶች አሉ። መልኩ እንዲቀይር ነው። አሁን የብሔር መልክ፣ የፖለቲካዊ ይዞታ ብሔርና አንዳንዴም ሃይማኖት ይገባበታል። መልኩ ቀይሮ እናያለንና ሀገራችንን ሰላም ያርገው። እንደው እርሱ ጋር ታሪክ ላይ ሳልጨርስ ቆስሏል ለሀገሩት በጦር ሜዳ በየትኛው የጦር ግንባር ነው በጊዜው የነበረውን ነገር ትንሽ መለስ ብለው ቢያስታውሱ? እኔ 5 ጊዜ ቆስያለሁ። 5? አዎ፣ 3ቱ በጥይት ነው። 2ቱ ደግሞ አንዱ በመኪና አደጋ ነው። 3ኛው በፈንጂ ነው። 5ኛው በፈንጂ ነው። አደጋው የደረሰብኝ በዚሁ በጦር ግንባር ነው፣ በሶማሊያ ነው። አዎ፣ የመኪና አደጋው። ለዚያ ኃይለ ማርያም ማሞ የሚባለው ሆስፒታል በጊዜያዊነት አስገቡኝ። ከኃይለ ማርያም ማሞ ሆስፒታል 15 ቀን እንደተኛው በአደጋው እዚህ ጎኔ ውስጥ የገባው ድንጋይ ነበረ። እሱንም አወጡልኝ። ከዚያ ወደ ጦር ሰራዊት ወደ ጦር ኃይሎች ሆስፒታል እዚህ ወሰዱኝ። 2 ወር ተኛሁ እዚያ። ተንቼ ካገገምኩ በኋላ አሁን ወደ ጦር ግንባር ተመለስኩ። ማረፍ ሲገባው ወደ ጦር ግንባር የለማ። እንደዚህ አይነት ነገር እኮ የለም። ጉዳዩ እኮ የእናት ሀገር ፍቅር ነው። እስከ ሞት ነው የምንሄደው እንጂ ወደ ኋላ እንመለስም። ስለዚህ ሄድኩ። እዚያ ከሄድኩ በኋላ ወዲያውኑ ወደ ሰሜን ጦር ግንባር ውጊያው ተፈጽሞ የዚህኛው በ70 ዓመተ ምህረት ከመጋቢት ወር በኋላ ወደ ሰሜን ጦር ግንባር አመራ ማለት ነው። እንግዲህ 3ቱ በጥይት የተመታው ደግሞ እዚያ ነው። በተለይ በተለያዩ የሰሜን ጦር ግንባር ላይ ነው የቆሰልኩት። ትልቁ ቁስል የደረሰብኝ ኤርትራ ውስጥ ነው። እንደ ቦርድ ያውጡ እንደ ቦርድ የሚባል ነገር የለም። አዎ፣ እዚያ ደርሶ 10 ወር ነው ሆስፒታል የተኛው። ምክንያቱም ይሄ አጥንቴ የቀኝ እግሬ አጥንቴ ስለተሰበረ እሱ ተመልሶ እስከሚጠገን ድረስ አስመራ 2ኛው አብዮታዊ ሰራዊት ሆስፒታል ለ7 ወር መጥቼ ደግሞ እዚህ ለ3 ወር እዚህ ማዕከላዊ እዝ ሆስፒታል የሚባል እዚህ ጃን ሜዳ ነበር። እዚያ ደግሞ ለ4 ወር እንደዚህ ማገገሚያ የሚባል ደግሞ ለጋር ነበር። እዚያም ወደ 10 ወር ነው የቆየው። ከዚያም በኋላ ነው ድኜ እግሬ መሬት ረግጦ ለሄድ ቻልኩት። ያም ሆኖ ተመልሼ እዚያ ጦር ግንባር ነው ለሀገሩት የከፈሉት ነው። አዎ፣ እንደው ምን ይሰማው? ጓደኞቼ እዚያ ያሉት እየታገሉ እኔ እዚህ መቅረት የለብኝም እጄ ከነሱ ጋር መስዋዕትነት ይሄን እንደ ሞኝነት የሚቆጥሩ ነበሩ በዚያን ሰዓት። እኔ በውስጤ እናት ሀገር የሚል ስሜቴ በጣም ከፍተኛ ስለነበረ ተመልሼ ደግሞ ሄድኩ። ተመልሼ እጄ 2 አነስተኛ በራሪ ጥይቶች ደግሞ ተመታው። ፈንጂውም እዚያው ነበረ። 2ቱ በራሪ ጥይቶች እዚህ አንዱ እግሬ ነው የመታው፣ አንዱ ደግሞ ጫማ እግር ነው የመታው። ፈንጂው ደግሞ ከደቀ ማህሬ ወደ አስመራ ሲሄድ ነው የፈነዳው እኔ ያለሁበት መኪና። ከዚያም ትንሽ የጀርባ ህመም ብቻ ካልሆነ በስተቀር ዳይሬክት እኔን አላገኘኝም። ግን ከኔ ጋር ያሉት የመቃጠል አደጋ ደርሶባቸዋል። ስለዚህ ኢትዮጵያኖች እንደዚህ ዋጋ እየተከፈለ የተረከብናት ሀገር ነን። አሁን እንደው ያለውን ነገር ሲሰሙ ምን ይሰማውታል? እንደዚህ ኢትዮጵያን ለማቆም አባቶቻችን የከፈሉት መስዋዕትነት ደርሶ እንግዲህ ከብዙ ሞት ነው ያመለጡት ማለት ነው። ከአንድም አይደለም ከ6-7 ሞት። መቼም አንዳንዱ ተረጋግጦ ይሞታል፣ አንዱ ሲሰርቅ ይሞታል፣ አንዳንዱ ደግሞ በመንጋ ሄዶ ሲደባደብ ይሞታል። ሀገሩ ደግሞ እንደዚህ መስዋዕትነት
ከፍሎም ይሞታልና እንደው ያለውን ታሪክ ላይ እንምጣ ብለና አሁን ያለውን ሁኔታ ሲያውስ እንደው እንደ አንድ አባት እንደዚህ ኢትዮጵያኖች የከፈሉባት ነገር አንዳንዴ አለመደማመጥ መጥቶ ይሄ በተለይ የወንድማማቾችን ግጭት ሲሰሙ ምን ይሰማውታል? አው ከዚህ ቀደም ብዬ መናገር እንፈልገው በዚያን ሰዓት በሰሜንም ሆነ በምስራቅ ጦር ግንባር ላይ የተሰለፍነው ኢትዮጵያውያን በዘር በሃይማኖትና በጎሳ የተከፋፈልን አልነበርንም። አንዲት ኢትዮጵያ ወይ ሞት የሚል መፈክር ስር ነው የተሰለፈ። የእናት ሀገር ፍቅር እስከ ሞት ነው። መቼም በመላው ዓለም ላይ ወታደር ማለት ለሰው የሚሞት ነው። ነጋዴው ንግዱን እንዲያካሂድ እንዲያተርፍ ልጆቹ እንዲያስተምር፣ ገበሬው እርሻውን አርሶ ምርት እንዲያመርት ልጆቹን እንዲያስተምር በነፃነት በሀገር ውስጥ እንዲኖር ሲሉ እኔ ደግሞ ልሙትላችሁ የሚሉ ነበር ወታደሮች። እስቲል ዛሬም እንደዚህ ነው። ወታደር ማለት ከኢየሱስ ክርስቶስ ቀጥሎ ህይወቱን ለሰው የሚሰጥ ነው። አይኑ ያየ ጆሮ እየሰማ። ስለዚህ እኔ በጣም እድለኛ ነኝ። በህይወት ተርፌያለሁ። ለሀገሬ በብዙ ሺህ የሚቆጠሩ ኢትዮጵያውያን ወገኖቻችን የአሞራ ሚሳይሩት ሞቶ ቀባሪ ያጡ ደግሞ አሉ። በብዙ ሺህ የሚቆጠሩ ልጆቻቸውን የወለዱ ልጆቻቸውን ሳያዩ እዚያ የቀሩ በርካታ ኢትዮጵያውያን አሉ። ከዚያም በኋላ ደግሞ መጥቶ ለ27 ተከታታይ ዓመታት ለማኝ ይሁን እኔ እንኳን እድል አግኝቼ ቆሲቤም ከሄድኩ በኋላ የማታ ትምህርት በመከታተል የሂሳብ አያያዝ አንዳንድ ነገሮችን ሰርቲፊኬቶችን ዲፕሎማዎችን ሰብስቤ ስለነበረ መጥቼ በአካል ጉዳት ነው የተሰናበትኩት። መጥቼም ስራ ለማግኘት እድል አገኘሁ። ሌሎቹ ግን በዚያን ሰዓት በማዘጋጃ ዙሪያ በቤተ ክርስቲያን ዙሪያ እግራቸው የተቆረጠ አይናቸው የጠፋ በጣም የሚያሳዝኑ ለሀገር መስዋዕትነት የከፈሉ የሞቱ የቆሰሉ ያ ሁሉ ግፍ ደርሶባቸዋል። የኢትዮጵያ ሰራዊት የደርግ ሰራዊት ተብሎ ነበር፣ የመንግስቱ ሰራዊት ተብሎ ነበር። አሁንም እንደሚባለው የአብይ ሰራዊት ይባላል። ሀገር የሚከፈል እና እንደዚህ አይነት አሁን በዚህ ሰዓት ያለው ሁኔታ እና በዚያን ሰዓት የነበረ ሁኔታ በጣም ሰማይና ምድር ነው። እሳቱ ተሰማ የሚባል አንድ ዘፋኝ ነበረ። ወደ ኋላ ሄደሽ በሐሳብ ከማለም ቀኑ እንዳይመሽብሽ ትላንት ዛሬ አይደለም። ትላንት ዛሬ አይደለም፣ በምንም አይነት ሊሆንም አይችልም። ትላንት ዛሬ የሳይንስ ዘመን ነው፣ የቴክኖሎጂ ዘመን ነው። የሰው ልጆች አእምሮ የምድሪን ጉዳይ በሰላም አጠናቆ ወደ ህዋ ወደ ማርስ ወደ ሙን የሄደበትና የህዋን ሳይንስ የቀመረበት ወቅት በመሆኑ የኢትዮጵያ ህዝብና ሰራዊትም በዚህ የቴክኖሎጂ ዘመን ውስጥ ስለሚገኝ እንደ ቀድሞው ኢትዮጵያን ማጥቃት ይቻላል ብዬ አላስብም። ያው እርሶ ልምድ ስላሉት አሁን ያለውን የሚሊተሪ ጥንካሬ ሲመለከቱ ሳዩ በቴክኖሎጂ መታጠቁን በብቁ በሆኑ የጦር መሪዎች መመራቱን ሲመለከቱ ምንም ጥያቄ የለውም። እንኳን መጠቃት አሰብን እናስመልሳለን እያሉን ነው። አሰብን በደንብ ስለሚያውቋት ብዬ ነው። በጊዜው ለኤርትራ ላይ የተከፈለ ደሞት ስንቴ እንደፈሰሰ ስለሚያውቁ እንደሱንም አያይዘው ያሰብንና ያውኑና የቆየውን ሁኔታ አንድ ላይ አያይዘው እንግዲህ አሁን ያለው ሰራዊት የቴክኖሎጂ ዘመን ሰራዊት ነው ብለን እንለፍ። ቴክኖሎጂውን ጭምር ነው የታጠቀው ያሁኑ ሰራዊት። በእኛ ጊዜ እንደዚህ አይነት ያን ያክል ቴክኖሎጂ አልነበረም። ወኔውና የሀገር ፍቅር ብቻ ነበር። ያሁኑ ግን ወኔውንም አለው የሀገር ፍቅርም አለው፣ ቴክኖሎጂውንም ታጥቋል። ቴክኖሎጂ ብቻ አይደለም፣ የሰላም ግንባታንም ታጥቋል።
በሀገሪቱ ውስጥ የሚገኙ ዜጎች በሙሉ ቁጭ ብሎ የሚወያዩበት የሚደማመጡበት ይቅርታ የሚደራረጉበት ሁኔታም ተፈጥሯል ይሄም ትላንት ዛሬ አይደለም ያልኩበት ዋናው ምክንያት ይሄ ነው እዚያ አሁን ያለው ትውልድ በመደማመጥ በመመካከር ያምናል ስለዚህ ማንኛውም ኢትዮጵያዊ የትም ቦታ ያለው ይሄን እድል መጠቀም መቻል አለበት በዓለም ላይ እየተደረገ ያለው አሁን የፕሮፓጋንዳ ጦርነት ነው በመላው ዓለም ላይ ስለዚህ ያ ፕሮፓጋንዳን እኛ በአበጥረን በማየት የሀገሪቱን መጻኢ ጊዜ የማይጎዱ ነገሮችን በማድረግ በውይይት ሁኔታዎችን መፍታት ያስፈልጋል ስለ ወደብ አሰብ ወደብ ላይ ስለጠየቀኝ አዎ ለበሩበት ብዬ በጊዜ ዋጋ ከፍሏል አዎ በዚያን ሰዓት እኔ በዛሬ ላይ ሆኜ ሲመለከት አሰብ ኢትዮጵያ ለ600 ዓመታት የተጠቀመችበት ወደብ ነው ማለት ኤርትራ የሚባል መንግስት ከመመስረቱ ወይም ካርታው ከመሳሉ በፊት ካርታውን የሳሉት ወራሪዎችና ፋሺስቶች ናቸው የጣሊያን ፋሺስት ነው ፋሺስት ኤሪትሪያን ተቆጣጥሮ 54 ዓመት በሚያስተዳድርበት ወቅትና ያንን ካርታ በሳለበት ወቅት እንኳን ኢትዮጵያ 54ቱን ዓመት የወደቡ ተጠቃሚ ነበረች ፋሺዝም ከዓለም ተወግዶ ጣሊያኖቹ ወደ መጡበት ሲመለሱ የብሪቲሽ መንግስት ኤርትራ ለ10 ዓመት አስተዳድሯል ወደቡ ግን በኢትዮጵያ እጅ ነበር ኃይለ ሥላሴ ኤርትራን 13 ዓመት አስተዳድሯል ወደቡ በኢትዮጵያ እጅ ነበር ደርግ 17 ዓመት አስተዳድሯል ወደቡ በኢትዮጵያ እጅ ነበር በምን አይነት ኬዝና ምክንያት ወደቡን ለኤርትራ እንዳሰረከቡ ለራሴ እንቆቅልሽ ነው እውነት ኢትዮጵያውያን ለ600 ተከታታይ ዓመታት እስከ 1984-85 ዓ.ም ድረስ ኢትዮጵያ ተጠቀመችበትን ወደብ በታሪክም በሳይንስም በህግም ኢትዮጵያ ዘላለም ዓለም የተጠቀመችበትን ወደብ እንዴት አሳልፎ ጠቅሎ ለኤርትራ እንደሰጡ ለኔ በጣም እንቆቅልሽ ነው አንድ የኤሪትሪያ የውጭ ጉዳይ ሚኒስቴር ይሁን በትግርኛ አንድ ነገር ሲናገር ሰምቻለሁ ስለ አሰብ ታሪካዊ ነገር አታንሱ ህጋዊ ነገርም አታንሱ የቦታ ነገር ነው የሚለው አሸንፈን የወሰነው ነው እንግዲህ የታሪክ ነገርና የህግ ነገር እንዳይነሳ ያለበት ዋናው ምክንያት ታሪክና ህግ ከተነሳ ወደቡ የኢትዮጵያ ነው ለማለት ፈልጎ ነው ስለዚህ ወደቡ የኢትዮጵያ አንጡራ ሀብት እንደሆነ አውቃለሁ ዝም ብዬ ከመሬት ተነስቼ በስሜታዊነት አይደለም የምናገረው እኔ ደግሞ በታሪክና በህግ ወደቡ የኢትዮጵያ ነው ብዬ ነው ማምነው ባህር የመላው ዓለም ህዝብ ነው ባህር እኮ የሀገሮች አይደለም የጋራ ነው ቀይ ባህርም ለኢትዮጵያውያንም የጋራ ሀብታችን ነው አትላንቲክ ኦሽን የጋራ ሀብታችን ነው ፓሲፊክ ኦሽን የጋራ ሀብታችን ነው ሜዲትራኒያን ኦሽን የጋራ ሀብታችን ነው ቴክኖሎጂውን ካለን ይሄን ባህር መጠቀም እንችላለን በውስጡ ያለውን ሀብት ማውጣት እንችላለን ስለዚህ ቀይ ባህር ማለት የኤርትራ ባህር ነው ማለት አይደለም የተወሰነ ክልል አለው ኤርትራ ልትጠቀምበት ትችላለች እኛ ደግሞ ዓለም አቀፍ ባህርን መጠቀም እንችላለን ስለዚህ የወደቡ ጉዳይ በዚህ አይነት ሁኔታ የሚታይ ነው ይሄንን አሁን ያለው ጄነሬሽን በምን አይነት መንገድ መፍታት እንደሚገባው ለዚህ ጄነሬሽን እንተዋለን ምክንያቱም ዶክተር አብይ አህመድ በጣም ብልሃተኛ መሪ ስለሆኑ
እሳቸው ካልመለሱት እሳቸው ካልጠየቁት ማንም ማያደርገው ነው የሚሉም አሉ። አጣይቃቸውንም ደግሞ ያቀርቡት ሐሳብ ሰው ማንሳቱ ራሱ ያልተገባ ነገር እንደመጠየቅ እንደነውር እኛም ሚዲያ ላይ ስንሰራ እንደማሸማቀቅ የሚሉ ሰዎች አሉ። በጋራ የልማት ጉዳይ ነው። ሁለተኛ ደግሞ በጊዜው ሄደበት መንገድ እርሱም ለሁሉም ሰው እንቆቅልሽ በነበረ ጊዜ ነፃነት ወይ ባርነት ተብሎ ምርጫ የተደረገበት ነው። በጊዜው ቢያንስ በጊዜው የነበረው መንግስት ኢትዮጵያ የራሷን የነዳጅ ማጣሪያ የነበረባት ጀልባ መገጣጠሚያ የነበረበትን ያንን ቦታ ለድርድር ለምን አላቀረበውም የሚሉ ሰዎች አሉ። በጋራም ስለሚሰሩ ኢትዮጵያን የማፍረስ ትልቁ አንዱ ዓላማ ነው የሚሉ አሉና ነገሮች ግልጽ እየወጡ በመጡበት ሰዓት ነው። እርግጠኛ ነኝ ይሄ ነገር በሰላምና ያለምን ጦርነት ኢትዮጵያ የራሷ የባህር በር ይኖራታል ብለን ተስፋ እናደርጋለን። አዎ ስለ አብይ አህመድ ያነሳው ጉዳይ ላይ አስተያየት መስጠት ፈልጋለሁ። አብይ ወደ ስልጣን የመጣው በመሰረቱ ያለ ጦርነት ነው። በኢትዮጵያ መሪዎች ታሪክ ውስጥ ያለ ውጊያ ያለ ጠመንጃ አፈሙዝ ባንዲራውንና ህገ መንግስቱን እንካ ብሎ ያስረከቡት ጠቅላይ ሚኒስትር ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ ፍልስፍና ይዞ ነው የመጣው። ሶሻሊዝም፣ ኢምፔሪያሊዝም፣ ካፒታሊዝም፣ ኮሙኒዝም አላዋጣንም ብሎ የመደመር ፊሎሶፊ ይዞ ነው የመጣው። በአፍሪካ ታሪክ ውስጥ እንደዚህ አይነት የመደመር ፊሎሶፊ ይዞ ወደ ስልጣን የሚመጣ መሪ የለም። ሁለተኛ የተዋጣለት ወታደራዊ መሪ ነው። የቴክኖሎጂ ተማሪም ነው። ያነበበና የተመራመረ ነው። አብዛኛው ሰው የተማረ ነው። የተመራመሩት ግን ጥቂቶች ናቸው። እኔ የተመራመረውን ሰው አንድ ሰው ብቻ አውቃለሁ። በጣም ይቅርታ አድርግልኝና ሌሎችም ማጣጣሊያ አይደለም። ዶክተር አክሊሉ ለማ የተባለውን ሰው አውቀዋለሁ። ይህ ሰው የተማረና የተመራመረ ነው። ለአሜባ ለምናምን ተመራምሮ ከኢንዶድ የተሰራ መድኃኒት ፈብሪኮ ለዓለም ያበረከተ ሰው ነው። ተመራመረ የምንለው ይሄን ነው። አብይም ተመራምሮ ፊሎሶፊን ይዞ ነው የመጣው። ስለዚህ የተማረና የተመራመረ ያነበበ ሰው። ስለዚህ ብሪሊየንት ማይንድ እና ስማርት ቲንኪንግ አለው። አብይ ፍጹማዊ ሰው አይደለም። በዓለም ላይ ያሉ መንግስታት እንከን የማይወጣላቸው መንግስታት የሉም። ፈረንጆቹ እንዲህ ይላሉ፣ there is no government, there is no perfect government in the world ይላሉ። የተዋጣለት መንግስት በዓለም ላይ የለም። ትላንትም የለም፣ ዛሬም አይኖርም፣ ዛሬም የለም፣ ወደፊትም አይኖርም። አብይም ጠንካራም ጎን አለው፣ ደካማም ጎን አለው። ግን ጠንካራና ደካማ ጎኑን ደግሞ በእውነት ነው መገምገም ያለብን። በነገራችን ላይ እውነት ራሱ ምን ማለት እንደሆነ እስቲ አንድ ነገር ልናገር። እውነት ማለት በአንድ ወቅት በታሪክ ውስጥ በአንድ ወቅት የተፈጸመ ተጨባጭ ድርጊት እውነት ይባላል። እስቲ ያብራሩት። እውነት ማለት በአንድ ወቅት ወይም በተለያየ ወቅት በአንድ ወቅት የተፈጸመ ተጨባጭ ድርጊት እውነት ይባላል። ለምሳሌ እዚህ የኮሪደር ልማት ተሰርቷል። በጊዜ በቦታና በሁኔታ ውስጥ ነው የተሰራው። እውነትም በጊዜና በቦታ በሁኔታ ውስጥ በአንድ ወቅት የተፈጸመ ተጨባጭ ድርጊት ነው ካል የኮሪደር ልማት ተሰርቷል። የተሰራው አዲስ አበባ ነው። ቦታው ጊዜው አብይ አህመድ ስልጣን የተቆጣጠረበት ነው። ስለዚህ
በቦታ በጊዜና በሁኔታ ውስጥ የተፈጸመ የተጨባጭ ድርጊት እውነት ነው። እውነትን ለማረጋገጥ ሰዎች መቸገር የለባቸው። የሳይንስና የቴክኖሎጂ ምርምር አያስፈልግም፣ ወይም የላቦራቶሪ ምርምር አያስፈልግም። እውነትን ለማወቅ የሰው ልጅ ገና ሲፈጠር እውነትን የሚያጣራበት ተገጥሞለት ነው የተፈጠረው። በእያንዳንዱ ግለሰብ ህይወት ውስጥ በአንተም በእኔም በሁሉም ጋር እውነትን የምናጣራበት መንገድ ወይም ዘዴ ተገጥሞልናል። ከነዚህ 5 የስሜት ህዋሳቶቻችን የእውነት ማረጋገጫ ናቸው። መስማት፣ ማየት፣ ማረጋገጥ፣ ማሽተት፣ መቅመስ፣ እነዚህ የእውነት ማረጋገጫ ናቸው። ይሄንን ውሃ ነው ለማለት ሰምቼዋለሁ ውሃ መሆኑ፣ አይቼዋለሁ ውሃ መሆኑ፣ ጠጥቼ ውሃ መሆኑን አረጋግጫለሁ፣ ደግሞ ውሃ መሆኑን አሽትቼ ቀምሼም አረጋግጫለሁ። በ5ቱ የስሜት ህዋሳቶች አረጋግጫለሁ ማለት ነው። እውነት ይሄ ውሃ ነው ብዬ ማንም ሰው ቢጠይቀኝ እናገራለሁ። ግን እውነትን ለማረጋገጥ ከ5ቱ የስሜት ህዋሳቶቻችን በ3ቱ ያረጋገጥ ነው በቂ። መስማት፣ ማየትና ማረጋገጥ ማለት ነው። ለምሳሌ እኔ የኮሪደር ልማት ይሰራ የሚል አሜሪካ ሆኜ ነው የሰማሁት። መጥቼ ደግሞ አየሁት። ከዚያ 4 ሰዓት ከምሽቱ 3 ሰዓት ደግሞ ጭር በሚልበት ጊዜ ነድቼ ወደ ላይ ወጥቼ ወደዚያ ወደ ግራ 3-4 ሰዓት ከተማውን ተዘዋውሬ በመንዳት የተሰራውን ስራ በአይኔ አይቼ አረጋግጫለሁ። ስለዚህ ሰው መቸገር የለበትም እውነትን ለማረጋገጥ ለማለት ፈልጌ ነው። እውነትን ለማረጋገጥ 3 ምስክሮች ይምጡ 4 ምስክሮች ይምጡ የሚባልበት ዘመን አይደል። አሁን የቴክኖሎጂ ዘመን ነው። ካሜራዎችም አሁን ተገጥመዋል። እና በዚህ አይነት ሁኔታ ያለው መንግስት ጥሩ ሂደት ላይ ነው ለማለት ፈልጌ። በጣም እናመሰግናለን። ጥሩ አገላለጽ ነው። ማየት ማመን ነው በሚለው ብቻ እናጠቃልልና ያው በውስጡ ግን ያው ጥያቄ ያላቸው ሰዎች አሉ። የኮሪደር ልማት ብዙ ማፈናቀል ብዙ ነገሮች ያመጣ ነው የሚሉ አሉ። ለሱ እንግዲህ በጊዜው ብዙ ሰዎች መልስ ስለሰጡ መመለስ አንልበትም። እንደው እርሶ ካሉበት ሀገር ወደ 6 ኪሎ ድራይቭ አድርገዋል። መንገዱ እንዴት አዩት? ያለው ሁኔታ እንደው አጋጣሚ እሷ ለሐሳብ ይገና ካሉበት ከዚያ እንደመጣው የተወሰነ ጊዜ ከቆየው በኋላ የተሰሩ የኮሪደር ልማቶች ምን ሰዓት ማየት አለብኝ የሚል አስተሳሰብ ነበር። ቀን ትራፊክ አለ ምን አለ። ይሁን እንጂ ማታ ነው የመረጥኩት። ከሲኤምሲ ከሚባለው አያት ሪጀንሲ ጀምሮ እስከ እዚህ 4 ኪሎ ድረስ ከዚያ 4 ኪሎ ደግሞ በቀጥታ እስከ እንጦጦ ግርጌ ድረስ ከዚያ ደግሞ በዚህ በ4 ኪሎ አልፌ ደግሞ አድዋን አድርጌ በቸርቸር ጎዳና ሳር ቤቶች ጭምር እንደነዚህ አይነት እየነዳው ነው የተመለከትኩት። በመሰረቱ የተሰራው ስራ ድንቅ ታሪካዊና ተአምራዊ ስራ ነው። በምንም አይነት መንገድ በዚች ወቅት በዚህ ሰዓት ረጃጅም መንገዶች በየትኛው ዓለም አሉ፣ ግን እንደዚህ የተሰራ ደግሞ የለም። መንግስት ከሚሰራቸው ስራዎች በጣም የማደንቀው ትልቅ ስፍራ የሚሰጠው ችግኝ ተከላ ነው። ችግኝ መትከል ልዩ ትርጉም አለው። መጪው ጄኔሬሽን ከኛ በኋላ የሚመጡ ጄኔሬሽን በተሻለና በተሻሻለ አትሞስፌር ውስጥ እንዲኖሩ ለማድረግ ነው። በተሰራ ሀገር ይኖራል ማለት ነው። አዎ፣ በተሻለ ኢንቫይሮንመንት ውስጥ ህይወታቸውን እንዲያሳልፉ ነው። የሀገሪቷን ሰማይ የሀገሪቷን ምድር ለመለወጥ ነው። ስለዚህ ችግኝ መትከል ማለት ራሱ እድገት መትከል ነው፣ ብልጽግና መትከል ነው። ችግኙ የሀገሪቱን አየርን የሀገሪቱን ምድርን የሚለውጥ ነው። ሌላው አባይ ነው።
እኔ የአሁኑን ጄኔሬሽን ብዬ ነው የሚጠራውና አብይን አባይን አስመርቀዋል። እንደው አባይን ሲያነሱ በአባይ ግድብ ቅድም ሲያጫውቱኝ ገና ውሃው ሲቀየስ ኢንጂነር የሞቱት ኢንጂነር በስመኙ በነበሩበት ሰዓት መተው በዛ ላይ ደግሞ ለአባይ ግድብ የሚሆን ከፍተኛ ብር ተሰብስቦ ለኢትዮጵያ እንዳይደርስ ለኢትዮጵያኖች ግድባቸው እንዳይጨርሱ እራሳቸው ኢትዮጵያኖች ለአሜሪካ መንግስት ክስ አቅርበው ብሩ ቀልጦ የቀረበበት ብዙ ኢትዮጵያኖች በወተለይ ዲያስፖራው የነበረውን እንደውስ ትንሽ ቢያስታውሱ ነው። ፈተናው ብዙ እንግዲህ የሀገር ፍቅር ስሜት ከባድ ነው። አሁን ኢትዮጵያ በሚባልበት ጊዜ ኢትዮጵያ የምትለውን ብቻ ሳይሆን የኢትዮጵያ ሕዝብ የሚለውንም ጭምር ነው የማስበው። ኦሮሞውን፣ አማራውን ኤቭሪባዲ ነው የማስበው። ኢትዮጵያ ስንል መሬቷን ብቻ አይደለም ሕዝቧንም ጭምር ነው። ስለዚህ አባይን መሰረቱ ሲኖር እጅግ በጣም ከተደሰቱትና ያለኝን ፖለቲካዊና ሀገራዊ አስተሳሰብ ዩተርን ሰርቼ የአባይ ኮሚቴ ውስጥ በራሴ ጥያቄ ገብቼ ገንዘብ ሰብስበን ገቢ ያደረግንበት ትዝ ይለኛል። ከዚያም ባሻገር ገና መስመሩን እየሳተ ያለ ማለት የወንዙን ዳይቨርስ እያደረጉ ባለበት ዘመን ቀጥታ መጥቼ ጉባ ላይ አሰራሩን ተመልክቻለሁ። ውሸት ነው የሚል ስለሚወራ እውነቱን ለማረጋገጥ ማለት ነው። ግድቡ ተሸጧል እንደሚባል አዎ፣ ያኔ ግድቡ ተሸጧል አይደለም። ግድቡ አይሰራም፣ ደሞም አይሰራም፣ አይደረግም። ዝም ብሎ ህዝቡን ለማታለልና ለማጭበርበር የፈጠሩት ነገር ነው እንጂ ግድቡን አይሰሩትም የሚል ማአት ዶክተሮች ወጥቶ ስለሚናገሩ ነበር። ፕሮፓጋንዳ ይነዛል። ፕሮፓጋንዳ። ከዚያ ምን አደረጉ? እነዚህ ኢትዮጵያውያን ወገኖቻችን የኢትዮጵያ ህዝብ በራሱ አንጡራ ሀብት ያስተማራቸው ወገኖቻችን ያዋጣነው ገንዘብ ለአባይ ገቢ እንዳይሆን ተመልሶ ለአሜሪካ እንዲከፈል ከዚያም ደግሞ ላዋጡ ግለሰቦች እንዲከፈል ተደርጎ አረፉ። ከሰው ነው ከሷው ለአይድም ለአባይ ግድብ አዎ፣ ወፍጹም ገንዘቡ ያለ አግባብ ነው እንትኑ ምንድነው ቦንዱ የተሸጠው እና ገንዘቡ መመለስ አለበት ብሎ ነው። እነዚህ ኢትዮጵያኖች ወደ ፖለቲካ ክንፍ ኢትዮጵያውያን ናቸው፣ የምናውቃቸው ናቸው። ግማሾቹ የተጸጸቱና ዛሬ መጥቶ ሀገራቸውን በማገልገል ላይ የሚገኙም አሉ። ግማሾቹ አሁንም እዚያ ሆኖ ፕሮፓጋንዳ የሚናገሩ ናቸው። አብዛኛዎቹ እነዚህ ተማርን የሚሉ ሰዎች እዚያ ፕሮፓጋንዳ የሚናገሩት ፕሮፓጋንዳውን መናገር የጀመሩት በአብይ ዘመን አይደለም። በኃይለ ሥላሴ ዘመን ንጉሠ ነገሥቱ ከስልጣን እንዲወርዱ፣ በደርግ ዘመን ደርግ ከስልጣን እንዲለቅ፣ በወያኔ ዘመን ወያኔ ከስልጣን እንዲለቅ፣ በአብይ ዘመን አብይ ከስልጣን እንዲለቅ የሚጠይቁ መጨረሻ የሌለው ወይም ፋይናል ዲስቲኔሽን የሌላቸው ነበሩ ጠያቂዎቹ። ስለዚህ እነዚህ መጨረሻ ላይ የቀራቸው ይህንን ግድቡ እንዳይገነባ ቢቻል ብሎ እቺን ወደ 6 ሚሊዮን ከምናምን ለአሜሪካ መልሶ እንዲከፈል አደረጉ። ወደ $6 ሚሊዮን 6.5 እንደዚህ አካባቢ ነው መሰለኝ። ስለዚህ ምን ሊፈልጌ ነው ለነዚህ ኢትዮጵያውያን ለነዚህ ወንድሞቻችን ኢትዮጵያ የተወለዱባት ያደጉባት የኢትዮጵያ ገበሬ ለራሱ ሳይማር እነሱን ያስተማረበት ሀገር ናት። አባይ ተመርቋል። ልቦና ይስጣቸው። የኢትዮጵያን ሕዝብ ግን ይቅርታ መጠየቅ አለባቸው። የኢትዮጵያን ሕዝብ ይቅርታ መጠየቅ አለባቸው። ብዙ የፖለቲካ ድርጅቶች እኛ የምንፈልገው እንደዚህ አይነት መንግስት ነው፣ ፋይናል ዲስቲኔሽናችን እዚህ ነው ብሎ ተመልሶ መጥቶ ወደ ሀገራቸው የገቡ የፖለቲካ ድርጅቶች አሉ፣ ረጅም ዘመን የታገሉ ማለት ነው። ስለዚህ ይቅርታ የኢትዮጵያን ሕዝብ መጠየቅ አለባቸው። የኦሮሞን ሕዝብ ይቅርታ መጠየቅ አለባቸው።
የአማራን ህዝብ ይቅርታ መጠየቅ አለባቸው። አስፈጅተውታል። የጉራጌን ህዝብ፣ የአዲያን ህዝብ፣ የሶማሌን ህዝብ ጠቅላላ የወሎን ህዝብ ይቅርታ መጠየቅ አለባቸው። ይቅርታ የኢትዮጵያን ህዝብ መጠየቅ አለባቸው። ምክንያቱም አባይ የዘመናት እንቆቅልሻችን የተፈታበት ነው። እሺ አቶ አብርሃም ከእርሶ ጋር በጣም ጥሩ እየተወያየን ነው። በሳ ለሀገር የሚጠቅም እንደዚህ አይነቱን ደግሞ እግዚአብሔር ያብዛልን እንላለን። ከንትርክ ከጭቅጭቅ ወጥተን ለሀገር ደግሞ ባለውለታ የሆኑ ሰዎች ወደ አደባባይ መታችሁ እንደዚሁ እንደ አቶ አብርሃም ያላችሁን ሐሳብ ብትሰጡ እንመክራለን። ለሀገር ለትውልድ የሚጠቅም ስለሆነ ከህይወት ልምድ ከመስዋዕትነት የተቀዳ የህይወት ቃና ስለሆነ ሀሌታ ሚዲያ እናንተንም ያስተናግዳል። እንደው አንድ ሁለት ጥያቄዎች አንስቼ በወቅታዊ ጉዳይ ላይ ከእርሶ ጋር ላብቃ። ኢትዮጵያ እኔና እርሱ በምንወያይበት ሰዓት በኡጋዴን የጋዝ ምርቷን ለዓለም አስተዋውቃለች። የማዳበሪያ ፋብሪካ መሰረት ጥላለች። ይህንን እንዴት አዩት? ሁለተኛ ደግሞ አሁን በከተማውም በዓለም ላይ መነጋገሪያ የሆነ ጉዳይ አለ። በዚህ የወደብ ጉዳይ ዓለም መንግስት ኢትዮጵያ የተባበሩት መንግስታት ሁሉ ተገቢ ነው የሚሉ የኢትዮጵያም እንግዲህ ባህር ኃይል በደም ተቋቁሞ እየሰራ ባለበት የኤርትራ መንግስትም የሚናገረው ነገር አለ። አታስቡት አታልሙት የሚል ጉዳይ አለ። ይሄንን እየተወያየን ባለንበት ለሱ ደግሞ ባንዳ ሆነው የሚሰሩ በህግ ማስከበር ወቅት ጨፈጨፈን፣ ሚስቶቻችንን፣ ልጆቻችንን ገደለ፣ አረደን፣ ቆረጠን የሚሉ ሰዎች አሁን ደግሞ ከሱ ጋር አላይን ፈጥረው ከየብሔሩ ዋስና ጠበቃን የሚሉ በአንድነት የቆሙበት የሚገርም ዘመን ላይ ደርሰናል። ይሁንና አንድ የተሰራጨው ጽሁፍ ኢትዮጵያ መንግስት እንደውም ኤርትራ ከምታደርገው ውስጣዊ ሽብር ካለው ጠቅላላ ሁኔታ ሀገርነት መንግስቷን መሻር ይችላል፣ ህጉንም ማፍረስ ይችላል የሚሉ እውነቶች አሉ። እነዚህን እስቲ አቶ አብርሃም ካሉት የህይወት ልምድ ቢገልጹልን። እንግዲህ ኢትዮጵያ ወይም የኢትዮጵያ መንግስት ለኢትዮጵያ ህዝብ መብትና ጥቅም መቆም አማራጭ የሌለው መንገድ ነው። አንድ መንግስት የሀገር ባለቤት ነኝ የሚል መንግስት ማድረግ የሚገባውን ሁሉ ማድረግ ይኖርበታል። ተቃዋሚም ተነሳ ደጋፊም ተነሳ መንግስት ስራውን መስራት አለበት። ወደብ ለኢትዮጵያ የህይወታችን አንድ ፓርት ነው። ወደብ መውጫችንና መግቢያችን ነው። 130 ሚሊዮን የኢትዮጵያ ህዝብ ታፍኖ ለዘላለም መኖር አይችልም። የቀድሞ ወደቡን በሰላም ይሁን ወይም በሌላ ዘዴ ወደቡን ተመልሰን መቀዳጀት መቻል አለብን። ይሄ የኢትዮጵያ መንግስት ወደ ጦርነት መግፋትም አይደለም። ያለ ጦርነትም ወደብ ከተገኘ ይሰየው። ነገር ግን እንደሚመለከተው ከሆነ ኢትዮጵያ የባህር በር ወደብ ሳይሆን የባህር በር እንዳታገኝ ከፍተኛ ሴራ ያውጠነጠኑ ነው። ይሄ ሴራ ከኤርትራ አይደለም የሚነሳው። ከኤርትራ በስተጀርባ ከግብጽ ነው የሚነሳው። በጀቱ አስኳሉ ግብጽ ናት። ግብጽ ደግሞ በኢትዮጵያ ላይ ስትራቴጂክ የሆነ ዓላማ ነበራት። ብቻል ኢትዮጵያን የማፍረስ ፍርክስክሷን አውጥቶ ደካማ ኢትዮጵያ እንደፈለጉ መንዳት የሚችሉበት ሁኔታ መፍጠር ነው። ግን ይሄ በአንድ በኩል ከሽፎባታል። የአባይ ጉዳይ እልባት አግኝቷል። ከዚህ በኋላ አባይ የኤሌክትሪክ ፓወር ብቻ አይደለም፣ የፖለቲካ ፓወር ነው፣ የኢኮኖሚ ፓወር ነው፣ የአንድነት ፓወር ነው። አባይ በራሱ የኒውክሌር ፓወር ነው። ስለዚህ ግብጽ አባይን የመምታት ወይም አባይን የማፍረስ ፍላጎታቸው እዚሁ ላይ ያበቃ ይመስለኛል። ከዚያም በኋላ ደግሞ የአባይ ጉዳይ ከተቋጨ በኋላ
የወደብ ኢትዮጵያ ወደብ እንዳታገኝ የሚል ነው። ወደብ አይደለም፣ ወደብ አለን። የምንፈልገው የባህር በር ነው። ይሄ ብዙ ሰዎች ተሳስቶ ሲናገሩ ተማለ ወደብ ነው የሚሉት። ወደብና የባህር በር ልዩነት ወደብ ማለት እኮ እየተጠቀምንበት ነው የሶማሊያንም የጅቡቲንም። የባህር በር ግን በራሲ ጊዜ የምትወጣበት የምትገባበት ኢኮኖሚን እንደፈለገ የምታንሸራሽርበት የጦር መሳሪያ የምታስወጣበት ስንቅና ትጥቅ የምታስወጣበት በር ነው የምንፈልገው። ወደብ ከየትም ማግኘት እንችላለን። ሶማሌም እኮ ወደቤን ተጠቀሙ ብላለች። ኬንያም ወደቤን ተጠቀሙ ብለዋል እኮ። የወደብ ችግር አይደለም አሁን ያለን እኛ የባህር በር ፖርት ነው የምንፈልገው። የራሳችን የሆነ ፖርት ነው። ስለዚህ በዚህ ጉዳይ ላይ አሁን ያለው መንግስት በቂ ዕውቀት በቂ ችሎታ ያለው ሳይንስና ቴክኖሎጂን በእጁ የጨበጠ ስለሆነ ቴክኖሎጂ ብቻ አይደለም ስማርት ብሪሊያንት ማይንድ እና ስማርት ቲንኪንግ ያለው መንግስት ስለሆነ ፍቺውን ቀላል እንደሆነ አድርጌ ገምታለሁ። ስለዚህ ያደርጉታል የሚል እምነት አለኝ። ወደብ ሳይሆን የምንፈልገው የባህር በር ነው። ጥሩ ማስተካከያ ሰጡን። እኛም እንግዲህ ካሁን በኋላ የባህር በር ወደብም እያለን የባህር በር ብለን እንወስዳለን። እጅግ አድርገን እናመሰግናለን። ሁለት ጥያቄዎች አሉኝ። ሁለት እያልኩኝ አንዱ ጠቅላላ ባለ ሁኔታ የዓለምን ኢኮኖሚ በማየት በቅርቡ ብዙ አሜሪካኖች ወደ ኢትዮጵያ ይሰደዳሉ ተጠራጠር ተሾመ ሲሉ ነበረ። እስቲ እሷን ብለው ማጠቃለያ ብንሄድ ለምን እንዴት ሊሉ ይችላል? ዋናው የሚኖሩበት ሀገር አሜሪካ እኛ የምንመለከተው ብዙውን ጊዜ ኢትዮጵያን ብቻ አይደለም የምንመለከተው የዓለም የኢኮኖሚ አቅጣጫ ነው ማየው። የዓለም የኢኮኖሚ አቅጣጫ ከ4 ከ5 ዓመት በኋላ ሊፈጠር ይችላል ብዬ የሚገምተው ብዙ ነገር አለ። መቼም ስለ ኢትዮጵያ ብቻ ሳይሆን ኢትዮጵያ በዓለም ውስጥ የምትገኝ ሀገር መሆኗና ከመላው ዓለም ጋር ደግሞ በኢኮኖሚም ሆነ በፖለቲካ እንደ ድርና እንደ ማግ ተንሰራፍታ የምትገኝ ሀገር መሆኗንም ማሰብ መቻል አለብን። ስለዚህ ከሳውዲ አረቢያ ለምሳሌ የኢትዮጵያ መንግስት ወደዚህ ይጭናል። ሲሄዱ በራሳቸው ሄዳሉ፣ ሲመለሱ እዚያ ደርሰው ሁኔታቸውን ካዩ በኋላ በሺ የሚቆጠሩትን ጭነው አምጥተዋል። ለምን? እዚያ ያለው የኢኮኖሚ ሁኔታና የአስተዳደር ሁኔታ አልተመቻቸው። የዓለም የኢኮኖሚ ሁኔታ አንድ የኢትዮጵያ ተረት አለ፣ አካሄዱን አይተ ጭብጦውን ቀማ የሚባል። ወዴት ነው ዓለም እየሄደች ያለችው? ይሄ ብሪክስ የሚባለው ምንድነው? እሱ ምን ያህል ህብረተሰብ ነው ብሪክስን የሚደግፈው? ወይም በብሪክስ አይዲያ ውስጥ አባል ሆኖ ባይገባው እንኳን በሐሳብ የገባው የዓለም ህዝብ ምን ያህል ነው? የምዕራባውያን የቆየ ፕሮብሌምን የተገነዘበ የዓለም ህዝብ ሌላ አማራጭ እየፈለገ ነው። ፈርጣማ ጉልበትን እየገነባ ነው። ስለዚህ አንድ የትግርኛ ተረት አለ፣ ክድ አይትበለው ከምዘ ከሄድ ግን ግበሮ የሚባል። ሂድ አትበለው ግን እንደሄድ አድርጎ ይላሉ። ስለዚህ ሂዱ ብሎ አዋጅ ባወጡብንም እንድንሄድ የሚደረግበት ሁኔታ ከፊት ለፊታችን ስለተደቀነ ነው። ይሄ የኔ አመለካከት ነው። ይሄ መቼም ቢሆን አይደረግም የሚሉ ሰዎች ሊኖሩ ይችላሉ። አዎ እንደ አስተሳሰባቸው ነው። ሁኔታዎች ግን ቀስ በቀስ እያዘገሙ ወዴት እየሄዱ እያለ በሚገባ ስለሚመለከት ዛሬን ሳይሆን ነገ ምን ሳይንሳዊ በሆነ መንገድ ታሪካዊ በሆነ መንገድ ምን ሊከሰት ይችላል፣ ይሄኛው ሲሆን ምን ያስከትላል የሚለውን ነገር በመገምገም ነው እኔ ማንኛውም ኢትዮጵያዊ ሀገሩን በሚገባ ዞር ብሎ ማየት፣ ሀገሩን መገንባት፣ በጎ ነገር ጎን መሰለፍ፣ ሀገሪቱን የሚጎዳውን ደግሞ ፊት ለፊት
መንገድና መቃወም ያስፈልጋል የሚለው። ስለዚህ በየትኛውም የዓለም ክፍል የሚገኙ ኢትዮጵያውያን ይሄን በሚገባ መገንዘብ መቻል አለባቸው። ሀገሪቱን የሚያፈርስ ፕሮፓጋንዳ መንዛት ትርፉ ትዝብት ነው። ብዙ ሰዎች አባይ መገንባት የለበትም ገንዘቡ መመለስ አለበት ያሉት እኮ ፋይናል ዲስቲኔሽናችን እዚህ ነው ብሎ አስደናቂ ስራ እየሰሩ ያሉ ሰዎች አሉ፣ እናውቃቸዋለን። ስለዚህ ልክ እንደነዚህ ሰዎች ራሳቸውን መለወጥ መቻል አለባቸው። ሲናገሩም መዝኖ መናገር አለባቸው። እቺ ሀገር ወይ ጓዛቸውን ጠቅሎ የሚመጡበት ወይም ተጠቅሎ የሚመጡበት ቀን ሩቅ አይደለም። በዓለም ላይ እንኖራለን፣ እንሞታለን። እኛ ኢትዮጵያውያን አንዳንድ ኢትዮጵያውያን ሲሞቱ ኢትዮጵያ ቅበሩኝ እያሉ ነው ሬሳቸውን ጠቅለን የምንልከው። ስለዚህ እኔም ማንም ሰው ወይ ጠቅለን እንመጣለን ወይም ተጠቅለን እንመጣለን። መምጣታችን ግን አይቀርም። እጅግ አድርገን እናመሰግናለን። እንደው አቶ አብርሃም ሰዓትም ስለሚገድበን ጥሩ ውይይት ስላደረገን እስካሉ ድረስ ደግሞ በተለያዩ ጉዳይ ላይ እንዲህ በየወቅቱ እየጋበዝን ከእርሱ ጋር ውይይት እናደርጋለን። መቼም ኢትዮጵያ አንዱ እያፈረሰ ያለው ተራ የሚዲያ ፕሮፓጋንዳ ነው ይባላል። ያ ደግሞ ዋናው መሰረቱ እሱ ያሉበት ሀገር ነው፣ አሜሪካን ነው። እዛ ላሉ ሚዲያ ላይ ለሚሰሩ እዚህ ሀገር ደግሞ እሱን እየሰሙ ለሚጋጩ የሚያስተላልፉት መልእክት ለህዝቡ፣ ለመንግስት ሰራተኛ ህዝብን እያሰቃየ ደግሞ በአግባቡ በማያስተናግደው ለሃይማኖት ሰዎች እንዲህ ያሉትን መልእክት ሰብሰብ አድርገው ማሳረጊያ ብናደርግ። መጀመሪያ ለሚዲያዎችና ለሃይማኖት ሰዎች የማስተላልፈው መልእክት ኢትዮጵያ ስትኖር በነፃነት ሃይማኖትህን በነፃነት ኢኮኖሚህን ይዘህ ኢትዮጵያ ሀገርህን ከውርቀትና ከሽንፈት ለማዳን ማንኛውም ኢትዮጵያዊ በአንድነት በህብረት በሰላም በእርቅ አብሮና ተባብሮ መቆም አለበት። ለሚቀጥለው ጄኔሬሽን የማስተላልፈው የኢትዮጵያ ቀጣይ ጄኔሬሽን ሆይ እኛ ለዚች ሀገር ደማችንን አፍስሰን አጥንታችንን ከስክሰን ጋራና ሸንተረሩን ወጥተን ወርደን ሀገር አቆይተንልሃል። እናንተም ሀገሪቷን ተረክባችሁ አባይን ሰርታችሁ አስመርቃቸዋል። በአረንጓዴ አሻራ ሀገሪቱን አረንጓዴ አልብሳችኋል። በርካታ የኢትዮጵያ ከተሞችን በኮሪደር ልማት ተአምር ድንቅና ታሪካዊ ስራ ሰርታችኋል። ሀገራችን ኢትዮጵያን በዚህ አይነት ድንቅ ታሪካዊና ተአምራዊ ስራ እንድትበረቱና እንድትቀጥሉ መልእክቴን ላስተላልፍላችሁ እወዳለሁ። በረሃ የምትገኙ ወንድሞቻችን፣ በየጥሻው የምትዋጉ ወንድሞቻችን ሀገራችን ኢትዮጵያን የወደፊት ዕጣ ፈንታዋን ለመወሰን ተባብራችሁ ሰላም ፈጥራችሁ ቁጭ ብላችሁ ተነጋግራችሁ መደማመጥ መከባበር በሰፈነበት ሁኔታ ሀገሪቷ ላይ ሰላም እንድታሰፍኑ መልእክቴን ላስተላልፍላችሁ እወዳለሁ። ምን ጊዜም ቢሆን ኢትዮጵያ በልጆቿ ትግልና መስዋዕትነት አረንጓዴ ለብሳ ለምልማና አብባ ለዘላለም እንድትኖር አድርጉ። አመሰግናለሁ። ውድ የሀሌታ ሚዲያ ተመልካቾቻችን የአቶ አብርሃም አብዲሳን ውይይት በዚህ መልክ ሰማን። እንግዲህ ለእናንተ ይጠቅማሉ ያልናቸውን የተለያዩ እንግዶች እንዲየጋበዝን በዓለም ዙሪያ በእንግድነትም በስራም ቢመጡ
እንወያያለን። ሰዓት ስለገደበን ነው። የአሜሪካ ህይወትና ኢትዮጵያ ምን ይመስላል በሚለው ባልተነገሩ ጉዳዮች ላይ በትምህርት ፖሊሲው ደግሞ በተለያየ ጉዳይ ላይ በሌላ ቀን ቀጠሮ እያሳያዝኩ የዛሬ ፕሮግራማችን ይመስላል። ይሄን ፕሮግራም ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ከማድረግ ከኛ ጋር ቀጥሉ። ሻሎም